ተስፋን እንትከል በሚል መሪ ቃል በሀገር አቀፍ ደረጃ ለስምንተኛ ዙር እየተካሄደ ያለው አረንጓዴ አሻራን የማኖር መርሃ ግብር ተጠናክሮ ቀጥሏል። የኢትዮጵያ መገናኛ ብዙኃን ባለስልጣን ባለድርሻ አካላትን በማሳተፍ በቀበና የወንዝ ዳርቻ የችግኝ ተከላ መርሃ ግብር አካሂዷል። የኢትዮጵያ መገናኛ ብዙኃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ የመገናኛ ብዙኃን ባለሙያዎች የአካባቢ ጥበቃና የአረንጓዴ አሻራ እንቅስቃሴዎችን በማህበረሰቡ ዘንድ በማስረጽ ረገድ ያላቸው ሚና የጎላ ነው ብለዋል። በተጨማሪም የዘርፉ ባለሙያዎች በመርሃ ግብሩ ላይ መሳተፋቸው ኢትዮጵያን በዓለም አቀፍ ደረጃ ስሟን ለማስጠራት ለሚሰሩት ስራ ተግባራዊ ማሳያ ይሆናቸዋል ነው ያሉት። ታሪኩን በመንገር መረጃ በየዕለቱ በመስጠት በማስተማር የአረንጓዴ አሻራ ውጤታማ ሆኖ እንዲተገበር በኢትዮጵያ ህዝቡን በማነሳሳት በማስተማር ትክክለኛ መረጃ በመንገር ወጥቶ እንዲ ለትውልድ አሻራውን እንዲያኖር በማድረግ ረገድ ያላቸው አስተዋጽኦ ከፍተኛ ስለሆነ ከነሱ ጋር ሆነን አሻራችንን ብናሳርፍ መገናኛ ብዙኃን ባለሙያዎችና አመራሮች በዚህ ረገድ ያላቸውን ድርብ ሚና ህብረተሰቡ መገንዘብ ይችላል። ሂደቱ ውጤታማ ሆኖ አሁን ለደረሰችበት ሀገራችን በዓለም አቀፍ ደረጃ ስሟ ተጠሪ እንድትሆን ያደረጋት ትልቅ ኢኒሼቲቭ ሊሳካ የቻለው በዋነኝነት ህዝብና መንግስትን እንደ ድልድይ ሆኖ በሚያገናኘው በሚዲያው ነውና ስለዚህ በዚህ አመት በልዩ ሁኔታ ሁሉንም ማስተባበረን ሚዲያዎች አንድ ላይ ለመትከል በቅተናል ማለት ነው። ችግኝ መትከልን በክረምት ወራት ብቻ ሳይሆን የዘውትር አጀንዳ ለማድረግ እንዲሁም የሚጸድቁ ችግኞችን ቁጥር ለማሳደግ ባለስልጣን መስሪያ ቤቱ ከባለድርሻ አካላት ጋር የክትትል ስራን እንደሚሰራ ገልጿል። ክረምት በመጣ ብቻ ሳይሆን አመቱን ሙሉ የሚነገር አጀንዳ አመቱን ሙሉ የሚወራለት የሚዘከርለት ታሪክ የሚሰነድለት አጀንዳ በየፕሮግራሙ በየዜናዎቹ ሁሉ ይህ አጀንዳ እንዲሆን የማድረጉ ጉዳይ ይበልጥ አጠንክረን የምንሰራበት ይሆናል ማለት ነው። ኢትዮጵያ መገናኛ ብዙኃን ባለስልጣንና የሚዲያ ባለድርሻ አካላት ችግኝ የማኖር ስፍራ ተብሎ እዚህ የምንንከባከበው በየጊዜው እየመጣን የምንጎበኘው የጽድቀት መጠኑንም እየተከታተልን እያንዳንዱ እንደ ልጁ እንዲንከባከብ ኃላፊነት ወስዶ ነው የሚሄደው። የሚዲያ ባለሙያዎች የችግኝ ተከላ ስራን ከመዘገብ ባለፈ ራሳቸው በተግባር ተሳትፎ በማድረግ ተምሳሌት መሆን እንደሚጠበቅባቸውም ተጠቁሟል። በሚዲያ ደረጃ ሲሆን አሁን ዜና እንሰራለን፣ ፕሮግራም እንሰራለን። ይህንን በተመለከተ ዜናና ፕሮግራም ከመስራት ባለፈ እኛም እንዲህ ፕራክቲካል መተን በስራ ውስጥ ስንሳተፍ ሌላ የሆነ የራሱ የሆነ የሚጨምርልን ነገር አለ። እንደ ሚዲያ ባለሙያ የምናወራው ነገር አለ። ግን ደግሞ ትክክለኛው ባለሙያ ስለ ችግኝ የሚያቅ ጠቀሜታው ምን እንደሆነ እንዴት እንደምተከል በምን አይነት ጊዜ እንደምተከል ይሄንን ሁሉ የሚያገናዝቡ ስላሉ ወደ ሚዲያዎች እነሱን እየጋበዝን ህብረተሰቡን በየጊዜው እንዲያስተምሩ ክረምት ወቅት ስለመጣና ስለደረሰ ብቻ ሳይሆን በየጊዜው እየጠሩ እንዲያስተምሩ ማድረግ አለባቸው። መገናኛ ብዙኃን ማለት በሁሉም አሁን እዚህ የምናደርገውን ሁሉም ማሰራጨት የሚችሉ ናቸው። እነሱ ይህን ሰሩ ማለት ደግሞ ሁሉም ህዝብ ይህን ሁሉ የሚያይ ይህን አይቶ ወጣቱም ሁሉም ወደዚህ እንዲመጣ ያደርገዋል። ስለዚህ ወጣቱም ይህን አሻራ ተከትሎ መሄድ አለበት። ራስ ኃላፊነት መወጣትን መልመድ ይኖርብናል። እኛ እናስተዋውቃለን፣ በሚዲያዎች የፕሮሞሽን ስራ እንሰራለን። ግን ራሳችን ተሳትፈናል ወይ የሚለው ሁሌም ያሳያል። ልጅህን ትከል ብሎ ማዘዝ ቀላል ነው። ግን አባት ተክሎ ማሳየት እናት ተክላ ማሳየት ግን ለልጅ ትልቅ አርአያ ነውና ይህንን ተግባር ነው የተገበር ነው። ችግኝ መትከል ከአየር ንብረት ጥበቃና ለምግብ ዋስትና መረጋገጥ ወሳኝ ከመሆናቸውን ባለፈ ለከተማ ገጽታ በተለይም የወንዝ ዳርቻን ውበትና ጽዳት ለመጠበቅ አስተዋጽኦአቸው የጎላ መሆኑ ተመላክቷል። ለአካባቢው ውበት እጅግ ከሚገባ በላይ አረንጓዴ ልማትን በማስቀጠልና ነባሪውን የአየሩን እንትን በመቆጣጠር ከፍተኛ ሚና አለው ደን በመተከሉ ማለት ነው። ይሄ ደግሞ እንደ መንግስት በተያዘው አቅጣጫ ደግሞ የወንዝ ዳሮችን ልማት በማስዋብና ውብ በማድረግ ከፍተኛ ሚና አለው። አሁን በከተማችን የተጀመሩ ደግሞ እጅግ በጣም ልብ የሚያሞቁ ዓይንን የሚሞሉ ተግባራት አሉ። በተለይ የወንዝ ዳርቻ ልማቶቹ ከለምድናቸው የወንዝ ቆሻሻ መጣያ ነው እንጂ ከዚህ በፊት የምናውቀው እንደዚህ መዝናኛና የልማት ቦታ ነው ብለን ብዙ አናስብም። አሁን ግን እየተቀየረ ነው። አሁን የተከልንበትን ቦታ ጨምሮ በከተማችን የሚገኙ ሌሎችም በክልል ከተሞችም ቢሆኑ በገጠር አካባቢ የሚገኙ ቦታዎችም ቢሆኑ ለመዝናኛም ይጠቅማል፣ ለጥላም ይጠቅማል፣ አፈር መከላተልም ይከላከላል፣ ለስነ ምህዳሩን መንከባከብ ትልቅ ሚና ያለው ኢኮሲስተሙን መንከባከብ ነውና ይሄ ሊዘነጋ ቸል ሊባል የሚገባ ነገር አይደለም። እንደዚህ አይነት ኢኒሼቲቮች መቀጠል አለባቸው።